የአውሮፓ ቻምፒየንስ ሊጉ ተመልሷል። ሰባተኛው ሳምንት ላይ ይገኛል። ዛሬና ነገም ወሳኝ የሆኑ የአውሮፓ ቻምፒየንስ ሊግ ጨዋታዎች የሚከናወኑ ይሆናል። ከነዚህ ጨዋታዎች መካከል እጅግ በጣም በጉጉት የሚጠበቀው በጣሊያን የሚከናወነው የኢንተር ሚላንና የአርሰናል የጨዋታ መርሃ ግብር ነው። አርሰናል እስካሁን ድረስ በአውሮፓ ቻምፒየንስ ሊጉ አንድም ሽንፈት አላጋጠመውም። ካደረጋቸው 6 ጨዋታዎች 6ቱንም በአሸናፊነት አጠናቋል። ወደ ቀጣዩ ዙር አውቶማቲካሊ ማለፉን ለማረጋገጥ ከዚህ ጨዋታ ነጥብ ይዞ እንዲወጣ ይጠበቅበታል። ይህንን ጨዋታ የሚያሸንፍ ከሆነ ደግሞ አርሰናል አንደኛ ሆኖ ቀጣዩን ዙር መቀላቀሉን ያረጋግጣል። ስለዚህ ጨዋታ ለመድፈኞቹ እጅግ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ሁለቱ ቡድኖች በባለፈውም ዓመት በአውሮፓ ቻምፒየንስ ሊግ ተገናኝተው ነበር። አምና እንደምታስታውሱት አርሰናል በኢንተር ሚላን 1-0 ተሸንፎ ነበር። ስለዚህ መድፈኞቹ ከአንድ ዓመት በኋላ መልሰው ኢንተር ሚላንን ሲገጥሙ ለዚህ ምን አይነት አጸፋዊ ምላሽ ይኖራቸዋል የሚለው ብዙዎችን እያነጋገረ ይገኛል። አርሰናል በየ3 ቀኑ ተደራራቢ ጨዋታዎችንም እያከናወነ ነው እና አርቴታ በዚህ ጨዋታ ላይ ስኳዱን ያፈራርቃል ወይስ ደግሞ እንደተለመደው ሙሉ ቋሚ 11ን ይዞ ወደ ሜዳ ይገባል? ይህ እጅግ በጣም በጉጉት የሚጠበቅ ጉዳይ ነው። ከዚህም ባለፈ ኢንተር ሚላን የጣሊያን ሴሪን እየመራ የሚገኝ ክለብ ነው። ለአርሰናልም ከባድ ፈተና ይሆናል ተብሎ ይጠበቃል። ኢንተሮች በዚህ ጨዋታ ላይ ምን አይነት የጨዋታ አቀራረብን ይዘው ወደ ሜዳ ሊገቡ ይችላሉ? አርሰናልስ እንዴት አድርጎ የኢንተር ሚላንን የመከላከል መዋቅር ሊያስከፍት ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ፈጣሪን ይዘን ከእናንተ ጋር እናሳካዋለን ብለን ተስፋ እናደርጋለን። እናም ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ልክ እንደ ትላንትና ሁሉ ለዛሬውም ድምፄ እጅግ በጣም ይቅርታ ጠይቃለሁ። እንግዲህ ድምፄ አሁንም እንደተዘጋ ነው፣ አልተከፈተም። ነገር ግን የተለመደውን ፕሮግራም ለእናንተ ይዤ ለመቅረብ ያክል ነውና ያው ተረዱኛላችሁ ብዬ ተስፋ አደርጋለሁ። ያው ፕሮግራሙን እንዲሰማ አድርጌ ለማቅረብ እሞክራለሁ። ለማንኛውም እንግዲህ ዛሬ በኢንተር ሚላን እና በአርሰናል የቻምፒየንስ ሊግ የ7ኛ ዙር ጨዋታ ተገናኝተናል ማለት ነው። የሁለቱ ቡድኖች ጨዋታ እጅግ በጣም በጉጉት የሚጠበቅ እና ደግሞ ምናልባትም ቀድመን የምናየው ጨዋታ ቢሆን 2ኛው ሳምንት ወይ 3ኛው ሳምንት ላይ የምናየው ጨዋታ ቢሆን እጅግ በጣም በጉጉት የሚጠበቅ አሁን ካለውም በላይ በከፍተኛ ትኩረት የሚታይ ጨዋታ ሊሆን ይችል ነበር። ነገር ግን አሁን አርሰናል ኦልሞስት እንደኔ እይታ ከሆነ ከዚህ በፊት በነበሩኝ ጥቂት ፕሮግራሞች ላይ ስናገር እንደነበረው ኦልሞስት አርሰናል የማለፉ ነገር ብዙም የሚያጠራጥር አይደለም። ኢቭን የዚህኛውን ጨዋታ እንኳን ቢሸነፍ የኢንተር ሚላኑን ጨዋታ እንኳን ቢሸነፍ አርሰናል ምንም ይሆናል ተብሎ አይጠበቅም። ምክንያቱም ኦልሞስት ለማለፍ የሚያስችሉትን በቂ ነጥቦች ሰብስቧል። ከዚህ በኋላ ኢቭን አንድ ቀሪ ጨዋታ አለው ከካይራት አልማቲ ጋር። ስለዚህ ያንን ጨዋታ ደግሞ አርሰናል በሰፊው ያሸንፋል ተብሎ የሚጠበቀው ጨዋታ እንደሆነ ይታመናል እና ከነዚህ ጉዳዮች ጋር ተያይዞ አርሰናል ወደ ቀጣዩ ዙር የማለፉ ነገር እንደኔ እይታ ምንም የሚያጠራጥር ነገር አይደለም። ምናልባት በወረቀት ወይም ደግሞ በካልኩሌሽን ደረጃ አይተነው እስቲ እስከ ኢንተር ሚላኑ ጨዋታ ድረስ እንጠብቅ፣ አርሰናል እስከ ኢንተር ሚላኑ ጨዋታ ድረስ ማለፉን ማረጋገጥ ይኖርበታል የሚለውን ነገር ካላነሳም በስተቀር የአርሰናል የማለፍ ነገር ወይም የማለፍ ጉዳይ ብዙም የሚያጠራጥር አይደለም። በዚህ ጨዋታ ላይ ምንም አይነት ውጤት ቢመዘገብ አርሰናል የማለፉ ወይም ደግሞ ቀጣዩን ዙር የመቀላቀሉ ጉዳይ ሳይታለም የተፈታ ሀቅ ነው ማለት ነው። ይህን ነገር እንመለከታለን። ነገር ግን ደግሞ እንደ ኢንተር ሚላን ላለው ቡድን ይህንን ጨዋታ ማሸነፍ የግድ እንደሆነ ብዙዎቹ እየተናገሩ ይገኛሉ። ኢንተር ሚላን በዚህ በአውሮፓ ቻምፒየንስ ሊጉ ዘንድሮ ተፎካካሪ ሆነው ከቀረቡ ክለቦች መካከል አንዱ ነው። በባለፈው ዓመት የቻምፒየንስ ሊግ የፍጻሜ ተፋላሚ የሆነ ቡድን እንደሆነ ይታወቃል።
ዘንድሮም በቻምፒየንስ ሊጉ 6ኛ ደረጃ ላይ ተቀምጧል በ12 ነጥቦች እና ከአርሰናል አንጻር ስታዩት ጨዋታው እንደውም የበለጠ የሚያስፈልገው ለኢንተር ሚላን ነው ማለት ነው። ስለዚህ ይህንን ጨዋታ ኢንተር ሚላኖች ማሸነፍ ይጠበቅባቸዋል እና የማሸነፍ ግዴታ ተጥሎባቸው ነው ወደዚህ ጨዋታ የሚያመሩት ማለት ነው። ከዚህ ጨዋታ ጋር ተያይዞ ብዙ ነጥቦች ይነሳሉ። አንደኛውና ትልቁ ጉዳይ በተለይም አርሰናል በዚህ የጨዋታ መርሃ ግብር ላይ አርቴታ የትኞቹን ተጫዋቾች ያሰልፋል የሚለው በጣም ዋነኛውና መሰረታዊ ነገር ነው። አርቴታ ከዚህ ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው ተራራቢ ጨዋታዎች አሉበት አርሰናል በየ3 ቀን ልዩነቱ ነው ጨዋታ እያደረገ የሚገኘው። አሁን ባለፈው ቅዳሜ ዕለት ጨዋታውን አከናውኗል። እሁድና ሰኞ የረፍት ቀናቶች ነበሩ። ያው የረፍት ቀን ስንል ኢንኮንቴክስት ነው እንጂ ልምምድ የሚደረግባቸው የተለያዩ የሪከቨሪ ታይሞች አርሰናሎች የሚያሳልፉባቸው ከዛ በኋላ ደግሞ ጭራሽ የጉዞ የሚያደርጉበትም ወደ ጣሊያን የተጓዙበትም ዕለት ነው። ያው የረፍት ቀን ስንል ዝም ብለን የረፍት ቀን ብለን እናልፈዋለን እንጂ በረፍት ቀን ውስጥ በጣም ብዙ ነገሮች እንዳሉ ማንሳት ያስፈልጋል። አርሰናል በዚህ ዕለት ደግሞ እንደገና ወሳኝ ጨዋታውን ማክሰኞ ዕለት በአውሮፓ ቻምፒዮንስ ሊግ ከኢንተር ሚላን ጋር ከተጫወተ ከጥቂት ቀናት በኋላ ደግሞ ማንቸስተር ዩናይትድን የሚገጥም ይሆናል ማለት ነው። ስለዚህ እንደኔ አረዳድ በእርግጥ አርቴታ የትኞቹን ተጫዋቾች ትጠቀማለህ የሚል ጥያቄ ጋዜጣዊ መግለጫ ላይ ቀርቦለት ነበር እና እኔ የትኞቹን ተጫዋቾች እንደመመርጥ የምወስነው ነገ ጠዋት ነው። ጥሩ እንቅልፍ እንተኛለን። ከዛ በኋላ ጠዋት ላይ የትኛውን ተጫዋችን እንደመመርጥ ውሳኔ ላይ እደርሳለሁ የሚል ሀሳብ ሰጥቷል። ግን እንደኔ ተጫዋቾቹን በደንብ ሪከቨር እንዲያደርጉ ዋና ቋሚ ተሰላፊዎቹ ሪከቨር እንዲያደርጉ ቢቻል ለተጣዋቂ ወንበር ላይ ነው የሚገኙ ተጫዋቾቹ ይሄ ሚክስድ አድርጎ አሰላለፉን ቢገባ ጥሩ ነው። ምክንያቱም የእሁዱ የማንቸስተር ዩናይትድ ጨዋታ እጅግ በጣም ወሳኝ የሆነ የጨዋታ መርሃ ግብር ነው። ፕላስ ማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ማንቸስተር ዩናይትድ የአንድ ሳምንት ረፍት አድርጎ ነው ከአርሰናል ጋር የሚጫወተው። አርሰናል ደግሞ ይህንን እድል አያገኝም። ስለዚህ በደንብ ተጫዋቾቹን ሮቴት ማድረግ ስኳዱን በደንብ ማየት ይጠበቅበታል የሚሉ ሀሳቦች አሉ። ለምሳሌ እንደው ፖሲብል የሆነው ላይንአፕ እኛው ራሳችን እናውጣው እስቲ ምን አይነት አሰላለፍ አርቴታ ቢጠቀም የተሻለ ይሆናል የሚለውን ነገር ብንመለከት ግብ ጠባቂ ቦታ ላይ ምናልባት ዳቪድ ራያን ቢጠቀም ያን ያህል የሚያስከፋ ላይሆን ይችላል። ዳቪድ ራያ በዚህ ጨዋታ ላይ በቋሚነት ቢጀምር ጥሩ ነው ብዬ አስባለሁ። ከዛ ውጪ በሁለቱ መስመሮች ወይም በሁለቱ ፍላንኮች ላይ እኔ ቲምበርን ቢያሳርፈው አርቴታ በጣም የተሻለ ይሆናል ብዬ አስባለሁ። ስለዚህ በሱ ቦታ ላይ ሉዊስ ስኬሊን ቢያጫውተው ነው በጣም የተሻለ ሊሆን የሚችለው። በእርግጥ የኢንተር ሚላን የመስመር ተጫዋቾች በጣም አደገኞች ናቸው። ነገር ግን ደግሞ ቅድም ካነሳሁት ምክንያት አንጻር የማንቸስተር ዩናይትዱ ጨዋታ እጅግ በጣም ወሳኝ ከመሆኑ አንጻር ቲምበርን ለዛ ጨዋታ ፕሪፔር እንዲያደርግ ተጫዋቹን ማሳረፍ በጣም የተሻለ ሊሆን ይችላል። ቤን ዋይትን ያው አማራጭም የለውም ለማሳረፍ ለጊዜው። ካላፊዮሪ እና ሂንካፔ ልምምድ ላይ አልታዩም። ኢቨን ከስኳዱ ውጭ እንደሆኑ ሲነገር ነበር። ስለዚህ ያው ቤን ዋይትን እዚህ ቦታ ላይ ማጫወት ከዚህ የተሻለ አማራጭ አይኖረውም እና ይህንን ተጫዋች በዚህ ቦታ ላይ ቢያጫውቱ የተሻለ ይሆናል። ምናልባት እንደ ክርስቲያን ሞስኩዌራ ላለው ተጫዋች ኢንቴንሲቲ በጣም ሊከብደውም ስለሚችል ሳሊባና ማጋሌሽንም እዚህ ጨዋታ ላይ ቢጠቀማቸው ሞር የተሻለ ሊሆን እንደሚችል ይታሰባል ማለት ነው። መሀል ሜዳ ላይ ግን በተለይ ደግሞ አሰልጣኙ ቢያንስ እንዶ ቢችል ሁለት ተጫዋች ከቻለ ደግሞ የበለጠው ሶስቱንም ተጫዋቾች ቢያሳርፋቸው የተሻለ ይሆናል። ለምሳሌ ኦዴጋርድ በዚህ ጨዋታ ላይ ባይጀምር በኤበረቼዜ ቢተካና ኤበረቼዜ የመሃል ሜዳውን የ10 ቁጥር ሚና ይዞ ቢጀምር በጣም የተሻለ ይሆናል ብዬ አስባለሁ። ከኤበረቼዜ ወደ ኋላ ደግሞ መለስ ብለን ያለውን ነገር ስንመለከት ዴክላን ራይስ እና ዙቢሜንዲ ናቸው ያሉት። ሁለቱም ለአርሰናል በጣም ጠቃሚና አስፈላጊ ተጫዋቾች ናቸው። ግን ሁለቱንም ማሳረፍ ቢቻል ካልሆነ ግን ከሁለት አንዱን አሳርፎ አርቴታ ቢጀምር የተሻለ ሊሆን ይችላል ብዬ አስባለሁ። ስለዚህ በዴክላን ራይስ ቦታ ላይ ሚኬል ሜሪኖን አርቴታ ማስጀመር ይችላል። እንዲሁ ደግሞ በዙቢሜንዲ ቦታ ክርስቲያን ኖርጋርድን ማስጀመር ይችላል። ስለዚህ ከቻለ ሁለቱንም ካልቻለ ግን አንዱን ተጫዋች ወደ ቋሚ 11 አምጥቶ አንደኛውን ደግሞ ቤንች ላይ ቢያደርግ የተሻለ ይሆናል ብዬ አስባለሁ። የፊት መስመሩ ላይ በደንብ ሮቴት መደረግ ይፈልጋል። የፊት መስመሩም ለምሳሌ በቀኙ መስመር ላይ ቡካዮ ሳካ
በባለፈው ጨዋታ ላይ ተቀይሮ ወደ ሜዳ ሲገባ ተመልክተናል። አሁንም ተቀይሮ ቢገባ ነው ሞር የተሻለ የሚሆነው። ኖኒ ማዱዌኬን በዚህ የቻምፒየንስ ሊግ ጨዋታ ላይ አርቴታ ቢያስጀምር የተሻለ ይሆናል። ትሮሳርድም ተጣዋቂ ወንበር ላይ ቢቀመጥና ማርቲኔሊ በዚህ የቻምፒየንስ ሊግ ጨዋታ ላይ ቢጀምር ጥሩ ነው። ቪክተር ዮኬሬስን ለእሁዱ ጨዋታ ማዘጋጀት የተሻለ ይሆናል ብዬ አስባለሁ። ስለዚህ ጋብርኤል ሄሱስ ወይ ደግሞ ካይ ሃቨርትዝ ከሁለት አንዱን አርቴታ ወደ ሜዳ አስገብቶ ቢያስጀምራቸው ጥሩ ነው ብዬ አስባለሁ። ይህን ነገር ማነሳው ያለ ምክንያት አይደለም። ምናልባት አንዳንድ የአርሰናል ደጋፊዎች ለምን እንደዚህ ሮቴት እንዲያደርግ አርቴታ የሚል ሀሳብ አነሳ የሚሉ ጥያቄዎችን ሊያቀርቡ ይችላሉ። ግን ካለው ተደራራቢ ጨዋታ አንጻር ነው እንዲህ አይነት ነገሮችን የማነሳው። ምክንያቱም ዩናይትድ ቅድም እንዳልኩት ነው ለዩናይትዱ ብቻ ጨዋታ ሳይሆን የሌሎቹንም ጨዋታዎችን በተመለከተ ነው እንዲህ አይነቱን ነጥቦች የማነሳው እና የትኛውም አይነት ጨዋታ አርሰናል የሚያከናውናቸው በየ3 ቀኑ ነው። አርሰናል እነዚህን ጨዋታዎች ለማድረግ የሚገደደው አሁን ኢንተር ሚላን ጋር ይጫወታል። ከዛ ዩናይትድን ይገጥማል። ከዩናይትድ ቀጥሎ 2 ቀናት ብቻ ረፍት አድርጎ ካይራት አልማቲን ይገጥማል። ከዛ ከ2 ቀናት በኋላ ደግሞ ከሊድስ ዩናይትድ ጋር ይጫወትና እንደገና 2 ቀን አርፎ ከቼልሲ ጋር ደግሞ ይጫወታል ማለት ነው በካራቦ ካፕ። ከዛ የ2 ቀናት ረፍት ደግሞ አሉት። የ2 ቀን ወይ የ3 ቀን ረፍት ካደረገ በኋላ ሰንደርላንድን ይገጥማል። ከእንደገና 4 ቀን አርፎ ብሬንትፈርድን ይገጥማል። ከዛ በመቀጠል ከ3 ቀን በኋላ ዊጋንን በኤፍኤ ካፕ ይገጥምና ከዛ 1 ሳምንት አርፎ ነው ቶተንሃምን የሚገጥመው ማለት ነው። ስለዚህ አርሰናል አስቡት በእነዚህ ተደራራቢ በሚባሉ ጥቂት በምትሏቸው ቀናት በዚህ በጃንዋሪ ከ20 ጀምሮ ኢንተር ሚላንን ከሚገጥምበት ከጃንዋሪ 20 ጀምሮ ብሬንትፈርድን ወይ ዊጋንን እስከሚገጥምበት ዕለት ድረስ ባሉት የ12 ወይ የ13 ቀናት ልዩነት አርሰናል 6፣ 7፣ 8 ጨዋታዎችን ነው የሚያከናውነው። ስለዚህ ስኳድን ሮቴት ማድረግ ይጠበቅባል። ዝም ብሎ ስኳድ አለኝ ማለት ብቻ ሳይሆን ያንን ስኳድ በደንብ ሮቴት እያደረጉ እንደየ አቀራረቡ አርቴታም ሲል የነበረው እንደየ ተጋጣሚያችን እንደሚኖርብን የጨዋታ አይነት ስኳዳችንን በደንብ እያፈራረቅን እንጫወታለን የሚል ሀሳብ ነበር የሰጠውና ያንን ነገር ለማድረግ የግድ እንዲህ አይነቶቹ ጨዋታዎች ላይ አሁን ኢንተር ሚላንና አርሰናል ቅድም እንዳልኳችሁ ነው ከውጤቱ ኮንቴክስት ነው የምታዩት። ለምሳሌ አርሰናል በኢንተር ሚላን ቢሸነፍ የሆነ ዳሜጅ የሚገጥመው ቢሆን ወያቻ ቢወጣ የሆነ ዳሜጅ የሚገጥመው ቢሆን ሙሉ ስኳዱን ይዞ ሊገባ ይችላል። ኢንተር ሚላን ትልቅ ተጋጣሚ ነው። ነገር ግን በኢንተር ሚላን ቢሸነፍም ኢንተር ሚላንን ቢያሸንፍም ኢቭን አሁን ኢንተር ሚላንንም ቢያሸንፍ ምንም የተለየ ነገር አይፈጠርም። አንደኛው ሆኖ ማለፉን ያረጋግጣል። አውቶማቲካሊ 16ቱ ጥሎ ማለፍን ይቀላቀላል። ከዛ በዘለለ ግን የሚፈጠር ነገር አይኖርም። ግን በኢንተር ሚላን ነጥብ ቢጥልም አቻ ቢወጣም ማለፉ አይቀርም። አርሰናል የተረጋገጠ ጉዳይ ነው። ስለዚህ ቀጣዩን ነገር ማሰብ በጣም አስፈላጊ ነው። ለምን ፕሪሚየር ሊግ ቻምፒየንስ ሊግ ነው አርሰናል እየተጫወተ የሚገኘው። ሁለቱንም እኩል ማስኬድ ያስፈልጋል። ሌላ ደግሞ ኤፍኤ ካፕ እና ካራቦ ካፕ የሚባሉ ውድድሮች ደግሞ አሉ። አርሰናል አሁን ባለው ሁኔታ ለ4 ዋንጫዎች የሚጫወት ቡድን ነው። ስለዚህ ለ4 ዋንጫዎች የሚጫወት ቡድን እስከሆነ ድረስ ስኳዱን በበቂ ሁኔታ ሮቴት እንዲያደርግ ይጠበቅበታል እና ያንን ነገር ነው በአርሰናል በኩል ልንመለከት የምንችለው። ኢንተር ሚላን ያው ዘንድሮ የጣሊያን ሴሬን ለማሸነፍ ቁጥር 1 ከተገመቱ ቡድኖች መካከል አንዱ ነው። የጣሊያን ሴሬን እየመራ ይገኛል የደረጃ ሰንጠረዡን እና ለአርሰናልም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። በእርግጥ ኦፕታ ሱፐር ኮምፒውተርም ለመገመት በጣም የተቸገረበት ጨዋታ ነው ማለት ይቻላል። ለሁለቱ ቡድኖች ማን ያሸንፋል የሚል ግምት ለመስጠት ተቸግሯል እና በዚህ ጨዋታ ላይ 36.9 ወይም 37% የሚሆነውን ኢንተር ሚላን ያሸንፋል የሚል ግምት ነው በኦፕታ ሱፐር ኮምፒውተር በኩል የተሰጠው። በአንጻሩ አርሰናል ያሸንፋል የሚለው 36.7% ነው ማለት ነው እና ለሁለቱም ያው 37% ነው የማሸነፍ ቅድመ ግምት የተሰጣቸው። አቻ ይወጣሉ የሚለው ደግሞ 26.3 ግምት ተሰጥቷቸዋል። 26.3 በመቶ አቻ ይወጣሉ የሚለው ግምት ተሰጥቷቸዋል። ጋብርኤል ማርቲኔሊ እንግዲህ በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ አዲስ ታሪክ የሚያስመዘግብ ይሆናል። ተጫዋቹ እንግዲህ በተከታታይ ጨዋታዎች ላይ በቻምፒየንስ ሊግ ጎል እያስቆጠረ ነው የሚገኘውና በዚህም ጨዋታ ላይ ደግሞ ጎል የሚያስቆጥር ከሆነ በ6 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል በማስቆጠር የመጀመሪያው ብራዚላዊ ተጫዋች ይሆናል ከኔይማር በኋላ። በተለይ ኔይማር
ከ2015 እስከ 2017 ባሉት ጊዜያት ላይ በተከታታይ ጨዋታዎች ላይ ጎሎችን ሲያስቆጥር ነበረ። ጃርዴል ደግሞ በ1999 ይህን ነገር አድርጎታል። ስለዚህ ይህም ተጫዋች እንደዚሁ በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ ሌላ ታሪክ የሚያስመዘግብበት ነው የሚሆነው። አርቴታም የቋሚነት እድልን ይሰጠዋል ተብሎ ይጠበቃል። ከዛ ውጪ ለዳቪድ ራያም በጣም አስፈላጊ ጨዋታ ነው። በተለይ ክሊንሺት ይዞ የሚወጣ ከሆነ እስካሁን ድረስ በተደረጉ 6 ጨዋታዎች በጣም በሚገርም ሁኔታ አንድ ጨዋታ ላይ ብቻ ነው ጎል የተቆጠረበት። እሱም የባለፈው የባየር ሚዩኒኩ ጨዋታ ላይ ጎል ተቆጥሮበታል። ከዛ በስተቀር ግን በሁሉም ጨዋታዎች ላይ ክሊንሺት ይዞ ሲወጣ የተመለከትነው ግብ ጠባቂ ነው ዳቪድ ራያ። የቻምፒየንስ ሊግ ጨዋታዎች ላይ ጎሎች በቀላሉ የሚቆጠሩበት የተከላካይ መስመር አይደለም እና ዘንድሮም ዳቪድ ራያ በዚህ ጥንካሬው ነው እየቀጠለ የሚገኘው። ምናልባት የዓመቱ ምርጥ ግብ ጠባቂ የሚያሰኘውን ጥሩ ጊዜን እያሳለፈ ይገኛል ማለት ነው። ስለዚህ ይህን ነገር እናነሳለን። እስካሁን ድረስ እንግዲህ አርሰናል 17 ጎሎች በ6 ጨዋታዎች አስቆጥሯል። የተቆጠረበት ግን 1 ጎል ብቻ ነው። 16 ንጹህ ግቦች ይዞ የደረጃ ሰንጠረዡ አናት ላይ የተቀመጠ ቡድን ሆኗል ማለት ነው እና አርሰናል አሁንም በዚህ ጥንካሬው የሚቀጥል ከሆነ ምሽቱ ላይ በዚህ ሁኔታ አርሰናልን የምንመለከተው ነው የሚሆነው። ያው ጨዋታው ከሜዳ ውጪ እንደመደረጉ መጠን ለአርሰናል አስቸጋሪ እንደሚሆን ይጠበቃል። በባለፈው ዓመት እንደምታስታውሱት ኢንተር ሚላን 1-0 በሆነ ውጤት ያንን ጨዋታ ሲያሸንፍ ሃካን ካላኖግሉ ነበረ ያንን ጎል አስቆጥሮ የነበረውና ኢንተር ሚላን እንግዲህ አርሰናልን ሲያሸንፍ በጣም ተቸግሮ አርሰናሊያውን በዛ ጨዋታ ላይ በርካታ ጎል የሆኑ ኳሶችን አምክነው በዛ መሃል ነው አርሰናል እንግዲህ በተቆጠረበት 1 ጎል የተሸነፈውና 3 ነጥብ ሳያገኝ የቀረው ማለት ነው። ያው ያንን ጨዋታ ደግሞ ካስታወሳችሁ ኢንተር ሚላንም የፍጹም ቅጣት ምት ጎል ማስቆጠር ይጠበቅበት ነበር አርሰናልን ለማሸነፍ እና በዛ ምክንያት አርሰናልን አሸንፎ ሲወጣ ተመልክተናል። አሁን በዚህም ጨዋታ ላይ በጣም ጨዋታው ታይት እንደሚሆን ይጠበቃል። በሁለቱም ቡድኖች በኩል ጥብቅ መከላከል የምንመለከትበት፣ መከላከላቸው በጣም ጠንካራ የሚሆንበት፣ ከዛ በተጨማሪ ግን ምናልባት እንደዚህ አይነት የፍጹም ቅጣት ምት ጎሎች ሊሆኑ ይችላሉ፣ ሴት ፒሶች፣ እንዲሁም ደግሞ ሌሎች አጋጣሚዎች የጨዋታውን አሸናፊ የሚወስኑት ይሆናል። አርቴታ ከባለፈው ዓመት ጨዋታ በጣም ትልቅ ትምህርት ይወስድበታል ተብሎ የሚጠበቀው አንዱ ነገር የሚባክኑ ኳሶች በጣም መስተካከል ይጠበቅባቸዋል። በባለፈው ዓመት አርሰናሎች የቆሙ ኳሶችን ለመጠቀም ይሞክሩ ነበር፣ ነገር ግን ያ ሊሳካላቸው አልቻለም። ከቆሙ ኳሶች በተጨማሪ ክሮሶችን ሁሉ ያደርጉ ነበር። አምና አርሰናል ብዙ ኳሶችን ክሮስ በማድረግ እነዛ ክሮሶች ያልተሳኩባቸውን ጨዋታዎች ብናነሳ የኒውካስሉን የፕሪሚየር ሊግ ጨዋታና ከዛ ደግሞ ይሄኛውን የቻምፒየንስ ሊግ ጨዋታ ነው ልናነሳ የምንችለው። በጣም ብዙ ክሮሶች በባለፈው ዓመት በኢንተር ሚላኑም ጨዋታ ላይ ሲደረጉ ስንመለከት ነበር፣ ግን እነዛ ውጤታማ አልሆኑም እና ያን ነገር ደግሞ አርቴታ እንዴት አድርጎ ከዛ ያምነው የኢንተር ሚላኑ ጨዋታ በደንብ ትምህርት ሊወስድበት ይችላል የሚለው ነገር የእሱና የስታፍ አባላቱ ቀጣዩ የቤት ስራ ነው የሚሆነው ማለት ነው። ስለዚህ የሚባክኑ ኳሶች እንዳይኖሩ ክሊኒካል የሆኑ ኳሶችን መጠቀም በጣም አስፈላጊ ይሆናል። ኢንተር ሚላን በተለይም ጠንካራ የሆኑ ሙከራዎችን ሲያደርግ ነበር። በባለፈው ዓመት በነበሩ ጨዋታዎች ላይ እንደምታስታውሱት ከርቀት የሚሞከሩ ኳሶች ነበሩ። እነ ዱምፍሪስ የሞከሯቸው ኳሶች እንደነበሩ እናስታውሳለን እና አሁንም እዚህ ጨዋታ ላይ እነ ዲማርኮ በመስመር ማጥቃቶች በኩል እነ ሉዊስ ኤንሪኬ አደገኛ የሆኑ የማጥቃት እንቅስቃሴዎችን ያደርጋሉ። ኢንተር ሚላን በሚያጠቃበት ጊዜ 3-5-2 ፎርሜሽንን ይዞ ነው ወደ ሜዳ የሚገባው። ዲማርኮና ሉዊስ ኤንሪኬ በመስመሮች በኩል ሲጫወቱ ልንመለከት እንችላለን። እነዚህ ተጫዋቾች በጣም አደገኛ እንደሆኑ ነው የሚታወቀው። ከሁለቱ ተጫዋቾች ባሻገር ግን ሲከላከሉ ደግሞ ሁለቱ ተጫዋቾች ወደ ኋላ ይመለሱና ባክ 5 ይሆናል። 5-3-2 አሰላለፉን ያረጉታል። ኤንሪክ ሚኪቴሪያን ከአጥቂ ጀርባ ሆነው ሲሰለፉ እንመለከታቸዋለን። ከፊት መስመር ላይ ላውታሮ ማርቲኔዝ እንዲሁ ደግሞ ማርከስ ቱራም በጨዋታው ላይ አደገኛ የሆኑ እንቅስቃሴዎቻቸውን ሲያሳዩም እንመለከታለን እና ለአርሰናል ተከላካዮች እነዚህ ተጫዋቾች ፈተና ይሆናሉ ተብሎ ነው የሚጠበቀው። የተከላካይ መስመሩን ስንመለከት በማንቸስተር ሲቲ የሚታወቀው ማኑኤል አካንጂ እንዲሁ ደግሞ አቼርቢ የመሳሰሉ የተከላካይ መስመር ተጫዋቾች አሉ። እነ ስቴቨን ዴቭራይ የመከላከል መስመሩን የሚመሩ በጣም ልምድ ያላቸው ተጫዋቾች ናቸው እና የአርሰናል
የፊት መስመር ተጫዋቾች ይህንን የመከላከል መስመር እንዴት አድርገው ሊሰብሩት ይችላሉ የሚለው ነገር በጣም መሰረታዊና ትልቁ ጉዳይ ይሆናል። ሌላው ከዚህ ጨዋታ ጋር ተያይዞ የሚነሳው ነገር እንግዲህ አርቴታ ጌም ፕላኑን በሚመርጥበት ጊዜ ተጫዋቾቹን ፌር በሆነ መንገድ ነው ወይ እየመረጠ የሚገኘው? እነዚህ ተጫዋቾች ለምሳሌ ኤበረቺ አሁን ከዛች የአስቶን ቪላ ጨዋታ በኋላ በቋሚነት ሲሰለፍ የተመለከት ነው ለአንድ ጨዋታ ብቻ ነው። እሱንም ባለፈው ከፖርትስመዝ ጋር በተደረገው ጨዋታ ላይ በቋሚነት ሲጀምር ተመልክተናል። ከዛ በስተቀር ግን አርቴታ ተጫዋቹን እንኳን ቀይሮም ብዛም ሲያስገባው የተመለከትን አይደለም። ይሄ ነገር ደግሞ ስኳድ ውስጥ በደንብ መስራት የሚገባው ነገር ነው። ለምሳሌ ማርቲን ኦዴጋርድ በቅርብ ጨዋታዎች ላይ እንዳየነው የፈጠራው ነገር በጣም እየተዳከመ መጥቷል። በሚፈለገው ልክ ፈጠራውን በደንብ ለአርሰናል ተጫዋቾች እየሰጠ አይደለም የሚገኘው። ስለዚህ ይህን ነገር እንዴት አርቴታ ማኔጅ ያደርጓል የሚለው ነገር በጣም በትልቅ ቁም ነገር መታየት የሚገባው ጉዳይ ነው። ሌላ አሁን እኔ እስካሁንም ድረስ ግራ የሚገባኝ የክርስቲያን ኖርጋርድ ዝውውር ነው። አርሰናል እንግዲህ ክርስቲያን ኖርጋርድን ሲያስፈርመው በጣም ለዚህ ክለብ ትልቅ ግልጋሎትን ይሰጣል ተብሎ ሲጠበቅ የነበረ ተጫዋች፣ ቡድኑን በጣም በትልቅ ጨዋታዎች ላይ ሳይቀር ይጠቅማል ተብሎ የሚጠበቅ ተጫዋች ነበር። ግን አርቴታ ተዉት። ፕሪሚየር ሊግ ላይ አይታሰብም ጭራሽ አይደለም በቋሚነት ቀይሮ እንኳን ሊያስገባው አልቻለም። ቻምፒየንስ ሊግ ላይም እንግዲህ አላቅም ይህንን ተጫዋች እንዴት ሊጠቀምበት እንደሚችልና እኔ ይህ የኢንተር ሚላን ጨዋታ በቃ ዙቢሜንዲን አሳርፈው በደንብ ክርስቲያን ኖርጋርድን የሚያጫውትበት ደቂቃ መሆን ይጠበቅበታል። ምክንያቱም አርሰናል በክረምቱ የዝውውር መስኮት ገንዘብ ኢንቨስት አድርጎ ያመጣው ተጫዋች ነውና የተጣዋቂ ወንበር ላይ እንዲቀመጥ ወይ ደግሞ ቤንች ላይ እንዲቀመጥ አይደለም ይህንን ተጫዋች ያመጣው። በደንብ ስኳዱን ሮቴት እንዲያደርግለት፣ ስኳዱን በደንብ ማኔጅ እንዲያደርግለት ነው እንዲህ አይነቱን ተጫዋች ወደ ክለቡ ያመጣውና የጨዋታው ክብደት የሚታወቅ ነው፣ ምንም ጥያቄ የለውም። ግን እንደነዚህ ዙቢሜንዲ አይነት ተጫዋቾችን ቀይሮ ማስገባትም ካለበት ሁለተኛው አጋማሽ ላይ ቀይሮ ሊያስገባቸው ይችላል። እነ ራይስንም 60ኛው 70ኛው ደቂቃ ላይ ቀይሮ ሊያስገባቸው ይችላል። ምክንያቱም መታሰብ ያለበት ፕሪሚየር ሊግ የቀረው ከዚህ በኋላ 16 ሳምንት ብቻ ነው እና አርሰናል 12 ወይ 13 ሳምንታትን በብቃት የሚወጣ ከሆነ ዋንጫውን የሚያሸንፍበት እድል የበለጠ ሰፊ ይሆናል። ስለዚህ እንዲህ አይነት በጣም ትልልቅ የሆኑ ጨዋታዎችን ደግሞ ሲያከናውን በተለይ ደግሞ ማለፉን እስካረጋገጠ ድረስ ስኳዱን በተወሰነ መንገድ ሮቴት እንዲያደርግ የሚጠበቅበት አሰልጣኝ ይሆናልና ይህን ነገር በደንብ እናነሳለን። ቡካዮ ሳካንም ከሚያሰልፍ ለኖኒ ማዱኬ እድል ሰጥቶ ሳካን ወደ በኋላ ላይ ቀይሮ ማስገባት። ምክንያቱም እንደ ሳካ አይነት ተጫዋቾች ውጤት ለመቀየር ብዙ አይፈጅባቸውም፣ በጥቂት ደቂቃዎች ውስጥ ያንን ነገር ማድረግ ይችላሉና አሁንም ጌም ፕላን፣ የጨዋታ አመራረጥ ባለፈው አርቴታንም በኖቲንጋም ፎረስቱ ጨዋታ ላይ ዋጋ ያስከፈለው የተጫዋቾች አመራረጥ ነበር። መጀመሪያ ላይ የመረጣቸው ተጫዋቾች ዋጋ ያስከፍለውት ነበርና አሁንም በዚህ ጨዋታ ላይ ያ ነገር እንዳይሆን አርሰናል ከፍተኛ ጥንቃቄ በዚህ ጨዋታ ላይ ያደርጋል ተብሎ ይጠበቃል። ከዚህ በተጨማሪ አርሰናሎች በጣም ሊጠነቀቁት የሚገባው ተጫዋች ላውታሮ ማርቲኔዝ ነው። ላውታሮ ማርቲኔዝ በዘንድሮ የቻምፒየንስ ሊግ ጨዋታዎች ላይ ጎሎችን እያስቆጠረ የሚገኝ፣ ከዚህ በተጨማሪ በሴሪዮም ጨዋታዎቹ ላይ ኢንተር ሚላን ጎል ካስቆጠረ ይህንን ተጫዋች በተለይ ቁልፍ በሚባሉ ጨዋታዎች ላይ እንመለከተዋለን። ለምሳሌ ባሳለፍነው ሳምንት ከኡዲኒዜ ጋር በተደረገው ጨዋታ ላውታሮ ማርቲኔዝ ጎል ሲያስቆጥር ተመልክተናልና ለኢንተር ሚላን ወሳኝ የሆነችውን 3 ነጥብ ያስገኘች ጎል ያስቆጠረ ተጫዋች እንደነበረ እናስታውሳለን። ሌሎች ጨዋታዎችን ብንመለከት ኢንተር ሚላኖች ያሸነፉባቸው ውጤት ያገኙባቸውም ጨዋታዎች የዚህ ተጫዋች አስተዋጽኦ ያረፈባቸው ናቸው። ባለፈው ቦሎኛንም 3-1 ሲያሸንፉ እንደዚሁ ላውታሮ ማርቲኔዝ ጎል አስቆጥሯል እና በጣም ለአርሰናል ተከላካዮች አደገኛ ሊሆን የሚችል ተጫዋች እንደሆነ የሚታሰብ ተጫዋች ይሆናል። ስለዚህ የላውታሮ ማርቲኔዝ በዚህ ጨዋታ ላይ ሊኖረው የሚችለው ኢንቮልቭመንት ለአርሰናል ተከላካዮች እጅግ በጣም አስቸጋሪ ነው የሚሆነው። ከዚህም ባለፈ እንግዲህ የአርሰናል ምናልባትም ጥሩ ሊሆን የሚችለው አንደኛው ነገር የሃካን ካላኖግሉና የዴንዘል ዶምፍሪስ ጉዳይ ነው። ሁለቱም ተጫዋቾች በዚህ ጨዋታ ላይ ይሰለፋሉ ተብሎ አይጠበቅም። በዛሬው ጨዋታ ላይ አናገኛቸውም። ስለዚህ ለአርሰናል ጥሩ አማራጭ ይሆናል እነዚህ ተጫዋቾች አለመኖር። በተለይ ሃካን ካላኖግሉ መሀል ሜዳውን በደንብ የሚቆጣጠር ማኔጅ የሚያደርግ አስፈላጊ ሲሆን ጠንካራ ሹቶችን
ከሩቁ የሚመታ ተጫዋች ነው። ዴንዘል ዱምፍሪስም ደግሞ በመስመሮች ማጥቃት በኩል የአርሰናልን ተከላካዮች የሚያስጨንቅ ተጫዋች እንደሆነ ይታወቃልና ይሄ ተጫዋች በዚህ ጨዋታ ላይም አይኖርም። ስለዚህ አርሰናል በእነዚህ ተጫዋቾች አለመኖር ቢያንስ የተወሰኑ ነገሮች ይቀንሱለታል ወይም በርደኖች ይቀንሱለታል ተብሎ ነው የሚጠበቀው። እንግዲህ ሳንሴሮ ላይ የሚከናወን ጨዋታ ነውና ለአርሰናል በተለይ የደጋፊው ድባብ የደጋፊው ክራውድ እጅግ በጣም ከባድ ሊሆን እንደሚችል የሚጠበቀው። አርሰናል ምናልባት በባለፈው የሊቨርፑልም ጨዋታ ላይ የኖቲንጋም ፎረስቱም ጨዋታ ላይ ሴት ፒሶች አልሰሩለትም ነበር። የቆሙ ኳሶች እንደ ልብ መጠቀም አልቻሉም ነበርና በዚህ ጨዋታ ላይ የቆመ ኳሳቸው በደንብ ፍሩትፉል ሆኖ በአርሰናል በኩል ይገኛል ወይ አርሰናል ይሄንን ነገር በደንብ ይጠቀምበታል የሚለውን ነገር አብረን እናየዋለን። ቋሚ አሰላለፋቸው ምን ሊመስል ይችላል በግምት ደረጃ የሚለውን ነገር ስንመለከት በኢንተር ሚላን በኩል ያን ሶመር፣ ፍራንቼስኮ አቼርቢ፣ ማኑኤል አካንጂ፣ አሌዛንድሮ ባስቶኒ፣ ሉዊስ ኤንሪኬ፣ ኒኮሎ ባሬላ፣ ሄንሪክ ሚኪቴሪያን የቀድሞ የአርሰናል ተጫዋች እንግዲህ የቀድሞ ክለቡን ይገጥማል ተብሎ ይጠበቃል። ፓይቶር ዜሌንስኪ፣ ፌዴሪኮ ዲማርኮ፣ ማርከስ ቱራም እና ላውታሮ ማርቲኔዝ በዚህ ጨዋታ ላይ በቋሚነት ይጀምራሉ ተብሎ ይጠበቃል። ኢንተር ሚላን በባለፈው ዓመት ከዛም በፊት በሲሞኒ ኢንዛጊ ነበር የሚጫወተው። አሁን ደግሞ ክሪስቲያን ኪቩ ይህን ቡድን በአሰልጣኝነት ይዞታል፣ የቀድሞ የዚህ ቡድን ተጫዋች እና በጣም ቡድኑን መከላከሉን በነበረበት ኳሊቲ ነው አሰልጣኙ ለማስቀጠል እየሞከረ ያለው። አንዳንድ የቀየራቸው ነገሮች ይኖራሉ ማጥቃቱ ላይ፣ ነገር ግን መከላከሉ በፊት ከነበረው ጥንካሬ ጋር ነው እየቀጠለ የሚገኘው። ግን ደግሞ ኢንተር ሚላን ጎል የማይገባበት ቡድን ነው ሊባል አይችልም። በተለይ ዘንድሮ በሆኑ ጨዋታዎች ላይ ቡድኑ ጎል ሲቆጠርበት አይተናል። ለምሳሌ በቦሎኛ 3-2 ሲሸነፉ በጣሊያን ሱፐር ካፕ የግማሽ ፍጻሜ 3 ጎሎች የተቆጠሩበት ቡድን እንደሆነ አይተናል። ከዚህ በተጨማሪ ደግሞ በአትሌቲኮ ማድሪድ 2-1 የተሸነፉበት ጨዋታ እንደነበረ እናስታውሳለን። በቻምፒዮንስ ሊግ ከናፖሊ ጋር 2-2 ተለያይተዋል። ስለዚህ ኢንተር ሚላን ጎል የማይገባበት ቡድን አይደለም። ግን ደግሞ ኢንተር ሚላን ላይ ጎል ለማስቆጠር በጣም ብዙ መታተር፣ ብዙ መልፋት፣ ብዙ መጣር ያስፈልጋል። ሊቨርፑል እዚህ ሜዳ ላይ መጥቶ ኢንተር ሚላንን ያሸነፈው 88ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ባስቆጠራት የፍጹም ቅጣት ምት ጎል ነው እና ኢንተር ሚላን ላይ ጎል ለማስቆጠር ረጅም ደቂቃ ሊፈጅ ይችላል። ይሄ እርሊ ወዲያውኑ በ10 በ20 ደቂቃዎች ውስጥ ጎል ላይ ቆጠር ይችላል። አርሰናሎች በጣም በትዕግስት ኳሱን ኮንትሮል በማድረግ ይህንን ጨዋታ ለማሸነፍ ከፍተኛ ጥረት ማድረግ ይጠበቅባቸዋል። ምክንያቱም ኢንተር ሚላን ይሄ ጎል የማይቆጠርበት ክለብም ባይሆን፣ ነገር ግን ቅድም እንዳነሳሁት ኢንተር ሚላን ላይ ጎል ለማስቆጠር ቢያንስ ረጅም ደቂቃዎች አርሰናል መታተር፣ ኳሱን መያዝ፣ ከዛ ደግሞ ሴት ፒሶችን ሌሎች አማራጮችንም እየተጠቀመ የኢንተር ሚላንን መከላከል ለማስጨነቅ መሞከር ይጠበቅበታል። በባለፈው ዓመት 1-0 አርሰናል ሲሸነፍ በኢንተር ሚላን 63% አርሰናል ኳስ ተቆጣጥሮ 13 የማዕዘን ምቶችን አሻምቶ ነበር። ኢንተር ሚላን አንድም የማዕዘን ምት አላገኝም አምና አርሰናልን ሲያሸንፍ። ከዛ በተጨማሪ አርሰናሎች 20 ሙከራዎችን ሞክረው ከ20 4ቱ ኢላማውን የጠበቀ ሙከራ ነበረና ኢንተር ሚላን ግን 7 ሞክሮ አንዱ ነበር ኢላማውን የጠበቀው፣ እሱንም የፍጹም ቅጣት ምት ጎሉን ነው የምናስታውሰው። ከዚህ በተጨማሪ ግብ ጠባቂው ያን ሶመር 4 ኳሶችን አድኖ ነበረ። በባለፈው ዓመት በነበረው ጨዋታ ላይ ያን ሶመር በርካታ ኳሶችን ሲያድን ነበርና ለአርሰናል አንዱ አስቸጋሪ ሊሆን የሚችለው እንዲህ አይነቱ ነገር ነው። በአርሰናል በኩል ዳቪድ ራያ፣ ቤን ዋይት፣ ዊሊያም ሳሊባ፣ ማጋሌሽ፣ ሉዊስ ስኬሊ፣ ኤበረቼዜ፣ ማርቲን ዙቢሜንዲ፣ ሜሪኖ፣ ኖኒ ማዱዌኬ ወይ ካይ ሃቨርትዝ አሊያም ጋብሪኤል ሄሱስ ከዛ ደግሞ ማርቲኔሊ በቋሚ 11 ላይ ተሰልፈው ይጀምራሉ ተብሎ ይጠበቃል። ጨዋታውን ማን ሊያሸንፍ ይችላል? አርሰናል ያሸንፋል ወይስ ደግሞ ኢንተር ሚላን? ኮሜንት ላይ የገባችሁ ሀሳቦቻችሁን አያስቀምጡልን። ወይስ ጨዋታው ባቻ ውጤት ይጠናቀቃል? የኮሜንት መስጫው ለእናንተ ክፍት ነው። ዞሮ ዞሮ ግን አርሰናል አቻም ወጣም አሸነፈም ወደ ቀጣዩ ዙር የማለፉ ነገር የተረጋገጠ ነው። አርሰናሎች ከጫና ነፃ ሆነው ከጫና በተረጋጋ ሁኔታ የሚያከናውኑ ጨዋታ ይሆናል። ምክንያቱም ቀጣይ ደግሞ ወሳኝ የሆነውን ጨዋታ ከማንቸስተር ዩናይትድ ጋር በሜዳቸው ኤምሬትስ ያከናውናሉ። በተቃራኒው ግን ኢንተር ሚላን ይህንን ጨዋታ ማያሸንፍ ከሆነ የማለፉ ጉዳይ የበለጠ አጣብቅኝ ውስጥ የሚገባ ቡድን ይሆናል። ምክንያቱም ቀጣይ በ8ኛው ሳምንት ከቦሩሲያ ዶርትመንድ ጋር ነው ወሳኝ የሆነውን ጨዋታ የሚያከናውኑት። ስለዚህ እንዲህ አይነቶቹ ትልልቅ ጨዋታዎችን
የማሸነፍ ግዴታ ደግሞ ይጠበቅበታልና ኢንተር ሚላን በጨዋታው ላይ ማሸነፍና ማሸነፍን ብቻ ታርጌት አድርጎ ወደ ሜዳ የሚገባበት ነው። አርሰናል ግን ስኳዱን በደንብ ሮቴት እያደረገ ተጫዋቾች እንዳይጎዱበት ለእነዚህ ሁሉ ነገሮች ጥንቃቄ እያደረገ የሚያከናውነው ጨዋታ ይሆናል። በቻምፒዮንስ ሊጉ እንግዲህ 7ኛው ሳምንት ዛሬና ነገ በሚደረጉ ጨዋታዎች ቀጥሎ የሚደረግ ነው የሚሆነው። አርሰናል መሪነቱን ለማስጠበቅ ይህንን ወሳኝ ጨዋታ ያከናውናል። ከዛ ውጪ ስፖርቲንግ ከፔዤ እንዲሁ ደግሞ ሪያል ማድሪድ ከሞናኮ፣ ቶተናም ስፐርስ ከቦሩሲያ ዶርትመንድ እንዲሁ ደግሞ ከዚህም በተጨማሪ ማንቸስተር ሲቲ ከቦዶ ግሊምት ዛሬ በአውሮፓ ቻምፒዮንስ ሊግ የሚደረጉ ጨዋታዎች ናቸው። ሳንሴሮ ላይ ግን በጣሊያን በሚላን ከተማ ኢንተር ሚላን ከአርሰናል ምሽት 5 ሰዓት ላይ ወሳኝ የሆነውን የጨዋታ መርሃ ግብራቸውን በ7ኛው ሳምንት የአውሮፓ ቻምፒዮንስ ሊግ የሚያከናውኑ ይሆናል ማለት ነው።